ማንኛውም ነው የሚመስለው። አሁን የቅበላ ሰሞን እስከ ሌሊት መጠጣት መስከር ነው፣ መብላት ነው። ሀገር ውስጥ ችግር ያለ አይመስል። ይህ እኮ ቅበላ እኮ ማለት የሚመጣውን ጾም ለመቀበል ሰውነትን ማዘጋጀት፣ ማስተካከል፣ ከጾሙ በፊት ንስሐ መግባት፣ ከነፍስ አባት ጋር መመካከር፣ ለቅዳሴ እቅዶችን ማውጣት፣ ለጸሎት ማውጣት፣ ለጉባኤ ማውጣት ማለት ነው እንጂ እያሳደዱ ስጋ እየበሉ ክርስቶስን መቃወም ማለት አይደለም ቅበላ ማለት። እንዴ በቅበላ ደግሞ መብላት ልትከለክለ ነው? ኢትዮጵያ እኮ እንዴ እዩ እስኪ መጠጦች በሙሉ የሚያልቁት የቅበላ ዕለት ነው። አዲስ አበባ ውስጥ በተለይ በሀገር ቤት አንድ ጥሩ ቃል አለ። አሁን የመጨረሻውን እሁድ በዚህ በሰሜን ያሉ የመጡ ሰዎች በሙሉ ያውቁታል። ጥንባንሳ ይባላል። እሁዱን ምን ይባላል አልኳችሁ? በዚያ ቀን ሰው አይበላም፣ አሞራው ነው የሚበላ። በእውነቱ የተራረፈውን አጥንት መለቃቀም ያለ እዚህ እስከ እኩለ ሌሊት ሰው ከስጋ ጋር ከጥንባንሳ ጋር የሚጋፋ ሰው ማለት ነው። በእውነቱ ያለ አሞራ የተመደበ እኮ ነው። ቀደም ብሎ ተከናውኑ ሰው እንደ ጥንባንሳ መጨረሻ እስከ መንፈቀ ሌሊት እንዴ ጅብና ሌላው እንኳን እንደው መንፈቀ ሌሊቱ በኋላ ወደ ጉድጓዱ ይዞራል እኮ ሰው። እንዴ ክርስቲያን ነኝ ብሎ ሰው እንዲያረጋ አሁን ከእግዚአብሔር ጋር ይታረቃል? ይሄ ቀልድ ይመስላችኋል? ይሄ ቀልድ ነው? ይሄ ዋዛ ነገር ነው? ይሄ ተራ ነገር ነው? በእውነት በእግዚአብሔር ፊት እስኪ ከተማይቱ ትመስክር፣ ሆቴሎቹ ምን እንደሚሆኑ። እንዴ ሰው ከጾም በፊት ለዝሙት የሚዘምትበት ሀገር አይደለም የኛ ሀገር። እንዴት ነው ከእግዚአብሔር ጋር የምንታረቀው? ስሙ ረከሰ። ቅበላ የሚለው በናፍቆት አሁን ይገርማቸዋል። በሰለጠኑት አሁን እኛ ኋላ ቀርነን እንዳትሉ፣ በሰለጠነው ሀገር በእነ ሩሲያ አሁን ክርስቲያኖቹ ሳምንት ሲቀረው ትልልቅ የስጋ ምግብ እንኳን አይበሉም። ሾርባ ቀለል ያለ ከጾሙ ጋር ለማለማመድ። ቅበላ እኮ ማለት አንድ ሯጭ ከመሮጡ በፊት ሰውነቱን ማሟሟቂያ ማለት ነው። ሯጭ ተነስቶ ደርሶ እንትን አይልም። መጀመሪያ ይራመዳል፣ ከዚያ ፈጠን እያለ እርምጃውን ይጨምራል አይደለም እንዴ? ከዛ ሰው እያለ ነው የሚሮጠው። ሰውነቱን አሟሙቆ ማለት ደርሶ ቢሮጥ ሰውነቱ ይጎዳል። ቅበላ ማለት ደርሶ ጾሙ ከመግባቱ በፊት ሰውነትን ማዘጋጃ ማለት ነው። ልክ እንደዚያ ከዋናው ሩጫ በፊት መጠነኛ የአካል እንቅስቃሴ እንዳለው ልክ እንደዛ ማለት ነው ቅበላ ማለት። የኛ ብቀላ ብንለው ይሻላል። ተቃውሞ፣ እኔ እንደውም ተቃውሞ ነው የምለው። ጾሙ እንዳይገባበት ተቃውሞ። እንደው በየት ትገባለህ? ስበላ ስጠጣ ይነጋል። እንደዚህ ይሁን እንዴ ነው ከእግዚአብሔር ጋር የምንታረቀው? ይሄንም ማነሳው መጪውንም ጊዜ በአግባቡ እንድንጠቀምበት። ዛሬ 3 ቀን ሱባ ያለቀ እንብላ እንጠጣ እንደዛ አይደለም። ክርስቲያኖች ብሉ ጠጡ ግድ የለም፣ ግን መጥኖ መብላት ራሱ መጠንን ማወቅ። ሰውነታችን ራሱ አልችል ብሎ ይጨነቅ